ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያላግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። በትግራይ ክልል ያለው ሁኔታ ከህዝቡ አቅም በላይ ነው ሲሉ የክልሉ ነዋሪዎች ገለጹ። ከውጭ የአሜሪካና የኢራን ንግግር ከሃሚኒ የቀብር ስነ ስርዓት በኋላ እንደሚቀጥል አደራዳሪዎች አስታወቁ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮን አለ። አሁን ቀዳሚ ወዳረግነው ዜና ተሻገርን። የፌዴሬሽን ምክር ቤት በተለያዩ አጀንዳዎች ላይ ተወያይቶ ውሳኔ መስጠቱ ተሰማ። የኢፌዴሪ ፌዴሬሽን ምክር ቤት ሰኔ 29 ቀን 2018 ዓ.ም ስድስተኛ የፓርላማ ዘመን 5ኛ ዓመት የሥራ ጊዜ ሁለተኛ መደበኛ ጉባኤውን በምክር ቤቱ እንደሚያካሂድ አስታውቋል። የምክር ቤቱ ጽህፈት ቤት የህዝብ ግንኙነትና ኮሙኒኬሽን ዳይሬክቶሬት ዳይሬክተር አቶ ተረፈ በዳዳ እንደገለጹት ምክር ቤቱ መደበኛ ጉባኤውን ከማካሄዱ አስቀድሞ የምክር ቤቱ 4 ቋሚ ኮሚቴዎች ሰኔ 28 ቀን 2018 ዓ.ም ከጉባኤው አጀንዳዎች ጋር ተያያዥነት ባላቸው ርዕሳነ ጉዳዮች ላይ መክረው ለምክር ቤቱ የውሳኔ ሐሳቦች ይዘው እንደሚቀርቡ ጠቅሰዋል። በተጨማሪም ምክር ቤቱ በሁለተኛ መደበኛ ጉባኤው በተለያዩ አጀንዳዎች ላይ ተወያይቶ ውሳኔ ይሰጣል ተብሎ እንደሚጠበቅ ከምክር ቤቱ ያገኘነው መረጃ ያመለክታል። የሀገር ውስጥ ምርትን በራስ አቅም ማሳደግ የሉዓላዊነታችን መሰረት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የሀገር ውስጥ ምርትን በራስ አቅም ማሳደግ የኢኮኖሚ ነፃነታችንና የሉዓላዊነታችን መሰረት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አስገንዝበዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በጋሞ ዞን የሚገኘውንና ነሐሴ 2017 ዓ.ም ላይ ስራ የጀመረውን የሆልዲንግ የድንጋይ ከሰል ፋብሪካ መጎብኘታቸውን አስታውቀዋል። ፋብሪካው የኢንዱስትሪዎቻችንን ፍላጎት በሀገር ውስጥ በመተካት ከውጭ የሚገባ ምርትን ያስቀረ መሆኑን ገልጸው ለአካባቢው ነዋሪዎችም የስራ ዕድል ፈጥሯል ብለዋል። የሀገር ውስጥ ምርትን በራስ አቅም ማሳደግ የኢኮኖሚ ነፃነታችንና የሉዓላዊነታችን መሰረት ነው ሲሉም አስገንዝበዋል። ጠቅላይ ሚኒስትሩ የሀገራችንን የተፈጥሮ ሀብት በጠንካራ ስራ በሀገር ውስጥ በማልማት የኢኮኖሚ ልዕልናችንን የምናረጋግጥበት ጉዞ ተጠናክሮ ይቀጥላልም ብለዋል። በምክክር ጉባኤ ወቅት ሙያዊ ማብራሪያ የሚያቀርቡ ምሁራን የአሰራር መመሪያ እንዲዘጋጅ ጠየቁ። በሌላ በኩል በጉባኤው የመጨረሻዎቹ ሐሳቦች የሚቀርቡበትን የአሰራር ስርዓት እንዲብራራ ጥያቄ ቀርቧል። መሳይ ገዛኸኝ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን በምክክር ጉባኤ ወቅት ሙያዊ ማብራሪያ ከሚያቀርቡ ምሁራን ጋር ተወያይቷል። ኮሚሽኑ 4000 ተሳታፊዎች ያሉት የምክክር ጉባኤ በ8 ቡድኖች የተዋቀረ ሲሆን ኢትዮጵያን የሚመስልና ሁሉም ኢትዮጵያዊ የተወከለበት እንዲሆን በጥንቃቄ መደራጀቱን አስረድተዋል። ምሁራኑ ቴክኒካዊ ምክር መስጠት፣ ጥናትና ትንተና ማካሄድ፣ የመነሻ ሰነዶችን ማዘጋጀት፣ ውስብስብ ጽንሰ ሐሳቦችን በቀላሉ ማብራራት፣ የፖሊሲ አማራጮችን ማቅረብ፣ የቀረቡ ሐሳቦችን መገምገም፣ የምክክር ቡድኖችን መደገፍ፣ ከሌሎች ሀገራት ልምዶች ማቅረብ እንዲሁም የመጨረሻ ምክረ ሐሳቦችን በማዘጋጀት ድጋፍ እንደሚያደርጉ ተብራርቷል። በመድረኩ ምሁራኑ ጉባኤው ከመጀመሩ በፊት ቢስተካከሉና ግልጽ እንዲሆኑ ብለው ያሰቧቸውን ጉዳዮች አንስተዋል። ጋይዳንስ ያስፈልገውን ወይ የሚል ነገር አለ። እንደ ኮሬክት ኮንዳክት ነው ወይ ጋይድ የሚያደርገን አንድ ግልጽ ሊሆን ይችላል። ምን ማድረግ አለብን፣ ምን ማድረግ የለብንም የሚል ነገር ተመሳሳይ ሆኖ እንዲኖር
እሱ አስፈላጊነቱ ይታየኛልና እሱ አለ ወይ? እንዴት ነው ፋንክሽን የሚያደርጉት? ለምሳሌ ፔፐር ሲቀርብ በጋራ የተስማሙበትን ሀሳብ ነው ተወያዮቹ የሚያቀርቡት ወይስ ብዙ አይነት ፔፐሮችን እንደየአቋማቸው የሚያቀርቡት? የሆነ ፔፐር ሲጻፍም ተብሏል። የሚጻፈው ፔፐር ራሱ የሁሉን ያንጸባረቀ ነገር ነው የሚሆነው እያንዳንዳቸው የሚሰጡት። እስኪ ትንሽ እዛ ላይ ታራፉልን ግልጽ እንዲሆን ይሰፈለ እዚህ ሀገሩ የወጣት ሀገር ነው፣ ግን ደግሞ ፓናሉ ላይ በብዛት ላይኖር ይችላል። ብዙ ጊዜ ግን ፓናሉ ላይ ወጣትን ካላካተትን እንደ ወጣት ሆኖ የወጣትን ኮንቴክስቹዋል ሪያሊቲስ ኤክስፕሌን ማድረግ እችላለሁ ብሎ መናገር ሊያስቸግር ይችላል። የፓናሉ ኮምፖዚሽንም ላይ ከዛም አንጻር ብታስቡበት። የውይይቱ ቅርጽ ምንድን ነው ሊሆን የሚችለው? እዚህ ጋር ሙስና እና መልካም አስተዳደር ግን ለውይይት ምቀርብ አሮን ነው ከተለየ ፐርስፔክቲቭ ካታየ በስተቀር ዳዘር ሳይድ የሌለው ነገር ነው። ኦኬ ሙስና ላይ እንዴት ነው ይሄ ይሁን የሚባል ነገር የለውም እና እዛ ላይ ትንሽ ብዥታ እንዴት ነው ዲዛይን የምናደርገው ውይይቱን ምክክሩን የሚለው ነገር በጣም ክሪቲካል ፖይንት ይመስለኛል። እሱ ላይ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያና ሌሎች የኮሚሽኑ ኮሚሽነሮች በተነሱ ጉዳዮች ላይ ምላሽና ማብራሪያ ሰጥተዋል። የፌዴራል ዋና ከተማ ጉዳይ በሄድንበት ቦታ ሁሉ እየራሱ ጥያቄው አለ። ወይንት ካምስቱ ደግሞ አዲስ አበባ ላይ እጅግ በጣም ጎልቶ 119 አሁን 120 ሆነዋል ወረዳዎችን ስናነጋገር ጎልቶ የወጣ ጥያቄ ነው። ተሰም with ድሬዳዋ። ስለዚህ እነኛ በመሆናቸው ወደ ሀገር ግንባታው ወይም ወደ ስቴት ስትራክቸሩ ወይም ወደ ሌላው ከመሄድ ራሳቸውን ችለው የወጡት በራሳቸው ምክንያት ነው። የተሳታፊዎቹ ከወረዳ ጀምረው የመጡ ናቸው እንደምታውቋቸውና ለምሳሌ አንዳንዶቹ ምንም አይነት ኮንሰፕቱ ላይ ራሱ እውቀት ላይ ኖራቸው ይችላል። ስለዚህ ኮንሰፕቱን ክሊር ከማድረግ ግልጽ ከማድረግ አኳያ ስለዛ ስለተነሳው አጀንዳ ደግሞ ያለው እይታ ምንድነው ፐርስፔክቲቭስ እነሱን ክሊር ማድረግ እናንተ ሮል መሆን ያለበት ያሉትን ሁኔታዎች ግልጽ በማድረግ ተሳታፊዎቹ ያሉትን ፐርስፔክቲቭስ እንዳዩ የተለያዩ አመለካከቶችን እንዳዩ ይሄኛው ቢሆን ይሄ ጥቅም ይኖረዋል ይሄኛው ቢሆን ይሄ ጉዳት ይኖረዋል የሚለውን ግልጽ ሆኖ እንዲያዩት ለማድረግ ነው ብዬ አስባለሁ። ፍሬምወርኩና ኮንሰፕቹዋል አናሊሲሱ አንድ ላይ ካልሆኑ ለሪኮሜንዴሽን በጣም ስለምንቸገር እነዚህንስ እንዴት እናቀራርባቸው ያልከው በጣም መሰረታዊ ነውና አይ ቲንክ እሱንም በሂደት ከናንተም ጋር የምናያቸው ይመስሉኛል። በመጨረሻም የቤት ስራ ነው ብዬ የምወስደው ባክግራውንድ ፔፐር ነው። ኮሚሽኑ ያደራጀው የባለሙያዎች ቡድን ከተለያየ የሙያ ዘርፍ የተወጣጡ ምሁራንን የያዘ እንደሆነ ተመልክቷል። በሌላ ዜና ሀገራዊ ምክክር የመደማመጥ የመግባባትና የጠንካራ ሀገረ መንግስት ግንባታ መሰረት ነው ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። አገልግሎቱ ባወጣው የጽሑፍ መግለጫ ኢትዮጵያ በታሪኳ አዲስ አካታችና ስልታዊ የምክክር ምዕራፍ ላይ ትገኛለች ብሏል። ይህ ምዕራፍ ለዘመናት የዘለቁ መዋቅራዊና ፖለቲካዊ ልዩነቶችን በህዝቦች ሁለንተናዊ ተሳትፎ ለመፍታት በሰለጠነ የውይይት መድረክ ላይ የጋራ ብሔራዊ መግባባትን ለመገንባት የሚያስችል ታሪካዊ ዕድል ነው። በአሁኑ ወቅት ሀገራዊ ምክክር ለኢትዮጵያ የምርጫ ጉዳይ ሳይሆን ጠንካራ ሉዓላዊና የተረጋጋ ሀገርን መገንባት የሚጠይቅ ታሪካዊ ግዴታ እንደሆነ አገልግሎቱ አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ይፋ ያደረጋቸው 8 ዋና ዋና የምክክር አጀንዳዎች ከሁሉም የሀገሪቱ ክፍሎችና ከተለያዩ የህብረተሰብ ክፍሎች የተሰበሰቡ የኢትዮጵያውያን ድምጾች፣ ተስፋዎችና የወደፊት ራዕዮች ማንጸባረቂያ ናቸው ብሏል። የነዚህ አጀንዳዎች ስኬታማነት ወደ ተግባር የመቀየር ሂደት የአንድ ወገን ብቻ ኃላፊነት ሳይሆን የሁሉንም ኢትዮጵያውያን በጎና ንቁ ተሳትፎ የሚጠይቅ መሆኑን አገልግሎቱ አስታውቋል። በመሆኑም የሀገራዊ ምክክሩን ሂደት ለማደናቀፍ ከተቀመጡት አጀንዳዎች ውጭ በሚንቀሳቀሱ አፍራሽ ሀሳቦች ፊት በጽናት መቆም፣ ለመደማመጥና ለመግባባት ቅድሚያ በመስጠት በሀገረ መንግስት ግንባታ ሂደት ውስጥ የራሳችንን አዎንታዊ አሻራ ልናሳርፍ ይገባል ሲል አገልግሎቱ በመግለጫው አካቷል።
በትግራይ ክልል ያለው ሁኔታ ከህዝቡ አቅም በላይ ነው ሲሉ የክልሉ ነዋሪዎች ገለጹ። በሌላ በኩል የሃይማኖት አባቶችና የሀገር ሽማግሌዎች የሚያስተላልፏቸውን የሰላም ድምጾች የሚሰማ ባለመኖሩ ለክልሉ ፈተና ደቅኗል ሲሉ ነዋሪዎች ለኢሳት ተናግረዋል። ዝርዝሩ እንደሚከተለው ይቀርባል። በትግራይ ክልል የሚደረጉ ፖለቲካና ወታደራዊ እንቅስቃሴዎች የህዝቡን ፍላጎት ያላገናዘቡ መሆናቸውን በክልሉ የሚገኙ ነዋሪዎች በተደጋጋሚ ይገልጻሉ። ይህንን ተከትሎ ኢሳት በክልሉ ያለው እንቅስቃሴ ምን ይመስላል ሲል የክልሉን ነዋሪዎች አነጋግሯል። ስማቸው እንዳይገለጽ የፈለጉ አንድ የክልሉ ነዋሪ በሰጡት ምላሽ አሁን ወቅት ያለው አስገዳጅና አስቸጋሪ ሁኔታ ከህዝቡ አቅም በላይ የሆነ መምጣቱን አንስተው ማህበረሰቡ ሌላ ጦርነት ከመጋፈጥ ይልቅ ለሰላም ቅድሚያ እንዲሰጥ እና ለሚደረጉ የጦርነት ጥሪዎች እምቢ ማለት እንዳለበት ተናግረዋል። ወለድዲዩ ቤት ትምህርታት ሚዲያታት ሁሉስ ሰላም ወላጆች የትምህርት ተቋማት የሚዲያ አካላትና የሚመለከታቸው አካላት ስለ ሰላም በቃላት ከመስበክ ባለፈ ሰላምን በተግባር ለማምጣት መንቀሳቀስ አለባቸው። ማንኛውም አካል የፈለገው የፖለቲካ አቋም ቢኖረውም ቅድሚያ ግን ለአጠቃላይ ማህበረሰቡ የኑሮ ጫናና ህልውና ሊሰጥ ይገባል። አሁን ያለው ከባድ የኑሮ ውድነትና ማህበራዊ ቀውስ በራሱ ትልቅ ሸክም በሆነበት ወቅት ክልሉ ሌላ ተጨማሪ ግጭት የመሸከም አቅም እንደሌለው በቅድሚያ ማሰብና መገንዘብ ያስፈልጋል። አሁን እየተከናወኑ ያሉ አንዳንድ ነገሮች ህዝብን ለማጥፋት የሚደረጉ መሆናቸውን በመረዳት መጪው ትውልድና መላው ህዝብ አደጋው ሳይመጣ በጋራ ሊከላከል ይገባል። ተናብራሃም ይኸውዳም ለንር ያለናሙ ሱሮ ለክን ሐልምስ ይግባና ሌላኛው ስማቸው እንዳይጠቀስ የፈለጉ የክልሉ ነዋሪ በበኩላቸው ህዝቡን ለብዙ ዓመታት የመሩና ስልጣን ላይ በነበራቸው ቆይታ ለውጥ ያላመጡ ወገኖችን በሰላማዊ መንገድ መልቀቅ አለባቸው ብለዋል። ዜሮ ብለለወት መንግስት አቅሙን በሙሉ ተጠቅሞ ለሰላምና ለተፈናቃዮች መመለስ ቅድሚያ ሊሰጥ ይገባል። በአሁኑ ወቅት በክልሉ በፖለቲከኞች መካከል የሚስተዋለው የማን ነው ያማን ነው የሚል እርስ በርስ የመካሰስ ፖለቲካ ለትግራይ ህዝብ ምንም አይነት ጠቀሜታ የለውም። ስልጣን ላይ የቆዩ ፖለቲከኞች በቃ ሊሉ ይገባል። አስፈላጊ ጭቅጭቅ ውስጥ ከመግባት ይልቅ ስልጣንን በገዛ ፍቃድ መልቀቅ ይገባል። ሌላኛው ነዋሪ ደግሞ የሃይማኖት አባቶችና የሀገር ሽማግሌዎች በክልሉ ያለውን ተጨባጭ ሁኔታ በመገንዘብ ግጭቶችን በዘላቂነት ለመፍታት ኃላፊነታቸውን ሊወጡ ይገባል ሲሉ ተናግረዋል። ተዓብይ ዓዲ ዝሕልፎ ይረኸበን ቶም ሰብ ሃይማኖቱን ዝሕልፎም ይረኸቡን በርቅ የሀገር ሽማግሌዎችና የሃይማኖት አባቶች የሚያስተላልፏቸውን የሰላም ድምጾችና ምክክሮች የሚሰማ አካል በመጥፋቱ ሂደቱ ላይ ትልቅ ፈተና ደቅኗል። ከተባባሰው የህዝቡ መከራና የስርዓት መላላት የተነሳ ማህበረሰቡ ችግር ውስጥ ነው። በተለይም የጦር መሳሪያ ይዘናልና በኃይላችን እንታገላለን ወይም ህዝቡን እንጨቁናለን የሚሉ አዝማሚያዎች አሉ። ይህም ለህዝቡም ሆነ ለራሳቸው ፈጽሞ የማይበጅና አደጋ ነው። ክልሉን ከከፋ ችግር ለመታደግ የሀገር ሽማግሌዎች፣ የሃይማኖት አባቶችና ምሁራን በክልሉ እርቅ እንዲወርድ መስራት ይጠበቅባቸዋል። ተዝጅምሩ ወይ ጽቡቅ ይዘላል እርቅ ኢሎም ተዝጅምሩ ወይ ዝም የክልሉ ህዝብ ከተደቀነበት የጦርነት አደጋ በሰላም እንዲወጣ ብቸኛው መንገድ ችግሮችን በሰላማዊ መንገድና በውይይት መፍታት እንደሆነ ኢሳት ያነጋገራቸው የክልሉ ነዋሪዎች ተናግረዋል። ንብረት ገዝተው የስም ዝውውር ያላደረጉ ዜጎች በአስቸኳይ እንዲያጠናቅቁ ታዘዘ። ከሪል ስቴት አልሚዎችም ሆነ ከግለሰቦች በሰነዶች ማረጋገጫ ንብረት ገዝተው እስካሁን ወደ መሬት ተቋማት በመቅረብ የስም ዝውውር ያላደረጉና የይዞታ ባለቤትነት ማረጋገጫ ካርታ ያልያዙ ባለንብረቶች ሂደቱን በአጭር ጊዜ ውስጥ እንዲያጠናቁ ጥሪ ቀርቧል። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያኢ እንደገለጹት የስመ ንብረት ዝውውር በወቅቱ አለመደረጉ ንብረት ገዝተው የባለቤትነት ማረጋገጫ ያልያዙ ዜጎችን ለተለያዩ ከፍተኛ ጉዳቶችና ለአደጋ እየዳረገ ይገኛል። የስመ ንብረት ዝውውር የመጨረሻ ግቡ ገዢው አካል ህጋዊ የይዞታ ባለቤትነት ማረጋገጫን እንዲይዝ ማድረግ ቢሆንም በተለያዩ ምክንያቶች ይህንን ሳያደርጉ የቀሩ በርካታ አካላት መኖራቸውን ቢሮው ጠቁሟል። በመሆኑም ቀደም ባሉ ጊዜያት የመኖሪያ ቤትም ሆነ ማንኛውም በመሬት ላይ ያረፈ ንብረት ገዝተው የስም ዝውውር ያላደረጉ ባለ ንብረቶች መብታቸውን ለማስከበርና ለከፋ አደጋ እንዳይጋለጡ ሲባል መንግስት በአስቸኳይና በአጭር ጊዜ ውስጥ ሂደቱን እንዲያጠናቁ ጥብቅ ማሳሰቢያ ሰጥቷል። ዘገባው የአዲስ ሚዲያ ኔትወርክ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ መረጃዎች የሚቀርብበት የአየር ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን ሰላማዊት ሙሉጌታ ናት። በቀጥታ ወደ መረጃዎች
ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የተዘጋጁ የቢዝነስና የኢኮኖሚ መረጃዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙልጌታ ነኝ። አብራችሁን ቆዩ። IMF ብሔራዊ ባንክ የገንዘብ ፖሊሲውን ይበልጥ ለማጥበቅ እንዲዘጋጅ አሳሰበ። የዓለም አቀፍ የገንዘብ ድርጅት በኢትዮጵያ እየታየ ያለው የዋጋ ንረት በድጋሚ ካገረሸ የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲውን ይበልጥ ለማጥበቅ ዝግጁ መሆን እንዳለበት አሳስቧል። ድርጅቱ ይህንን ያመለከተው ኢትዮጵያ እየተገበረችው ባለው አጠቃላይ የኢኮኖሚ ማሻሻያ ፕሮግራም አማካኝነት የተመዘገቡትን የማክሮ ኢኮኖሚ ስኬቶች መጠበቅ አስፈላጊ መሆኑን በማንሳት ነው። IMF ለኢትዮጵያ የፈቀደውን የተራዘመ የብድር ማመቻቻ ፕሮግራም አፈጻጸም መገምገሙን ተከትሎ ባወጣው መግለጫ በሀገሪቱ የታየው የዋጋ ግሽበት መቀነስ አበረታች መሆኑን ጠቅሷል። ይሁን እንጂ በዓለም አቀፍ የነዳጅ ዋጋ መናርና በውጫዊ ጫናዎች ሳቢያ አዲስ የግሽበት ስጋት ሊፈጠር እንደሚችል አመልክተዋል። በመሆኑም ብሔራዊ ባንክ ይህንን አዲስ ስጋት ለመከላከልና የሀገር ውስጥ ምርት ለማገዝ አሁን ያለውን የጠበቀ የገንዘብ ፖሊሲ ይዞ እንዲቀጥል አስፈላጊ ሆኖ ሲገኝም እርምጃው ይበልጥ ለማጥበቅ መዘጋጀት እንዳለበት ድርጅቱ መክሯል። የኢትዮጵያ አየር መንገድ ወደ ሊዮን በረራ ጀመረ። በዚህም የአየር መንገዱ በፈረንሳይ 3ኛ በአውሮፓ 23ኛ እንዲሁም የዓለም አቀፍ መዳረሻዎቹን ቁጥር 146 የሚያደርሰው መሆኑ ተመልክቷል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በወቅቱ እንዳሉት የበረራው አገልግሎት መጀመር የአየር መንገዱ አፍሪካን ከዓለም ጋር የማገናኘት ጉዞ ተጨማሪ ስኬት ነው። መንገደኞችን ከማመላለስ ባሻገር የሀገራት ሁለንተናዊ ትስስሮች እንዲጠናከሩ አቅም መፍጠር እንደሚያስፈልግ ተናግረዋል። አየር መንገዱ የዘመኑን ቴክኖሎጂ የታጠቁ ግዙፍ አውሮፕላኖች በማስፋፋት ላይ እንደሚገኝ ጠቅሰዋል። ኢትዮጵያና ፈረንሳይ በአቪዬሽን ኢንዱስትሪ ዓመታትን ያስቆጠረ ግንኙነት እንዳላቸው አስታውሰዋል። በኢትዮጵያ የፈረንሳይ አምባሳደር አሌክስ ላሜክ በበኩላቸው የኢኮኖሚ ማዕከል ወደ ሆነችው ሊዮን የተጀመረው በረራ የሀገሪቱን ግንኙነት ይበልጥ ለማጠናከር ያለው አስተዋጽኦ ከፍተኛ እንደሆነ መግለጻቸውን ከተቋሙ ያገኘነው መረጃ ያመለክታል። በኢትዮጵያና በኬንያ ድንበር የሚደረገው ንግድ በገንዘብ መጠን መገደቡ ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር በኢትዮጵያና በኬንያ ድንበር የሚከናወነውን የንግድ ልውውጥ ሕጋዊ ለማድረግና ለማስተካከል አዲስ መመሪያ ተግባራዊ ማድረጉን አስታውቋል። የኢትዮጵያና የኬንያ የጠረፍ ንግድ ለመወሰን የወጣው አዲሱ መመሪያ በድንበር አካባቢ የሚኖሩ ማህበረሰቦች መሰረታዊ የፍጆታ ዕቃዎችን በሕጋዊ መንገድ እንዲያገኙና ሀገሪቱ ዋና የንግድ ማዕከላት ርቀው ለሚኖሩ ነዋሪዎች የሚፈጥረውን የምርት እጥረት ለመቅረፍ ያለመ ነው። ሚኒስትሩ እንደገለጸው የመመሪያው ዋና ትኩረት አነስተኛውን የድንበር ንግድ ማደራጀትና መደበኛ ያልሆነውን የንግድ እንቅስቃሴ ወደ ህጋዊ ስርዓት ማስገባት እንደሆነ አብራርተዋል። በዚህም መሰረት አዲስ የገንዘብና የጉዞ ገደቦች ተቀምጠዋል። እነዚህም አንደኛው ነጋዴው በወር የሚገበያይባቸው ዕቃዎች ጠቅላላ ዋጋ ከ1000 የአሜሪካ ዶላር መብለጥ እንደሌለበት ሲሆን ሁለተኛው ደግሞ ብቁ የሆኑ ነጋዴዎች በወር ከፍተኛው 4 ጊዜ ብቻ የድንበር ተሻጋሪ ንግድ እንዲያካሂዱ የሚደነግግ ነው። ከ5 ቀናት በፊት የጸደቀው ይህ መመሪያ ለንግድ እንቅስቃሴ የሚፈቀዱ 50 የሸቀጥ አይነት ዝርዝር እንዳለው ተገልጿል። ከነዚህ መካከል የግብርና ምርቶች፣ ከብቶች፣ ጨርቃጨርቅና የቤት ውስጥ ንጽህና መጠበቂያዎች ይገኙበታል። በህንድ ኒው ዴሊ ሲካሄድ የቆየው የኢትዮ ህንድ የንግድ ፎረምና ኤግዚቢሽን ተጠናቀቀ። ላለፉት 3 ቀናት በህንድ ኒው ዴሊ ሲካሄድ የቆየው የኢትዮ ህንድ የንግድ ፎረምና ኤግዚቢሽን በስኬት መጠናቀቁ ተገልጿል። የንግድና ቀጠናዊ ትስስር ሚኒስቴር በህንድ ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር ያዘጋጀው ይህ መድረክ ኢትዮጵያውያን ላኪዎች ከህንዳውያን ገዢዎች ጋር በማገናኘት ረገድ ውጤታማ እንደነበር ተገልጿል። በፎረሙ ላይ የህንድን የንግድና ኢንዱስትሪ ሚኒስቴር ተወካይ ጨምሮ ላኪና አስመጪዎች፣ የተለያዩ የንግድና የዘርፍ ማህበራት አመራሮች እንዲሁም በዓለም አቀፍ ንግድ ላይ የተሰማሩ ባለሀብቶች መሳተፋቸው ታውቋል። የንግድና ቀጠናዊ ትስስር ሚኒስቴር ተወካይና የወጪ ንግድ ግብይት መሪ ስራ አስፈጻሚ
አቶ በቀለ ከተማ እንደገለጹት የሀገሪቱን ወጪ ንግድ ግብይት ለማሳደግ የጀመራቸውን ለወጪ ንግድ ተሳታፊዎች የገበያ እድልና መዳረሻ የማስፋት ስራ ተጠናክሮ ይቀጥላል። በኤግዚቢሽኑ ላይ የተሳተፉት ኢትዮጵያውያን ላኪዎች በበኩላቸው ፎረሙ የገበያ አማራጮችና እድሎችን ያሰፉላቸው መሆኑን ጠቅሰዋል። የኢትዮጵያ ጥራጥሬ ቅባት እህሎችና ቅመማ ቅመም ላኪዎች ማህበርን ጨምሮ ሌሎች የኤግዚቢሽኑ ተሳታፊዎች በህንድ ከሚገኘው የኢትዮጵያ ኤምባሲ ጋር በመሆን በሁለቱ ሀገራት መካከል ያለውን የንግድ ትስስር ይበልጥ ማጠናከር በሚቻልባቸው ስልታዊ መንገዶች ላይ መመካከራቸውን ከንግድና ቀጠናዊ ትስስር ሚኒስቴር ያገኘነው መረጃ ያመለክታል። የኢትዮጵያ ንግድ ባንክ ከ80 ቢሊዮን ብር በላይ ትርፍ ማስመዝገቡን ገለጸ። ባንኩ በተለያዩ የአፈጻጸም መለኪያዎች ከፍተኛ ውጤት ባስመዘገበበት የተጠናቀቀው የ2018 በጀት ዓመት ከ272 ቢሊዮን ብር በላይ ገቢ በማግኘት ከ80 ቢሊዮን ብር በላይ ትርፍ ማስመዝገቡን አስታውቋል። የባንኩ ፕሬዝዳንት አቶ አቤሳኖ የዓመቱን አፈጻጸም በተመለከተ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት በተጠናቀቀው በጀት ዓመት የተመዘገበው የትርፍ መጠን ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ146.3 በመቶ ብልጫ ያለው ነው። አቶ አቤ አክሎም በተጀመረው አዲሱ በጀት ዓመት 120 ቢሊዮን ብር ትርፍ ለማግኘት እንደታቀደም ተናግረዋል። መረጃው የተቋሙ ነው። የሸገር ከተማ አስተዳደር በበጀት ዓመቱ 37 ቢሊዮን ብር ገቢ መሰብሰቡን አስታወቀ። የከተማ አስተዳደሩ ገቢዎች ጽሕፈት ቤት ኃላፊ አቶ መልካሙ አምባው ለኢዜአ እንደገለጹት በበጀት ዓመቱ ከተለያዩ የገቢ ምንጮች 37.7 ቢሊዮን ብር ገቢ በመሰብሰብ የዕቅዱን 95 በመቶ ማሳካቱን ተናግረዋል። የገቢ አሰባሰብ ሂደቱ ስኬታማ የሆነው የታክስ አሰባሰብ ስርዓትን በማሻሻልና ለዘርፉ ልዩ ትኩረት በመስጠቱ እንዲሁም ለግብር ከፋዮች ቀጣይነት ያለው ግንዛቤ መፍጠር በመቻሉ ነው ብለዋል። በአሁኑ ወቅት ከ400 በላይ ከፍተኛ ግብር ከፋዮች ባሉበት ሆነው በዲጂታል መንገድ የሚጠበቅባቸውን ግብርና ክፍያ መፈጸም እንደሚችሉ ገልጸዋል። የዘርፉን አዋጆችና መመሪያዎችን በመከተል እንደ ታክስ ስወራ ያሉ ህገወጥ እንቅስቃሴዎችን ለመቆጣጠር የተቀናጀ ኮሚቴ ተዋቅሮ ክትትል እየተደረገ እንደሚገኝ ኃላፊው ገልጸው በበጀት ዓመቱ በህገወጥ መንገድ ሲንቀሳቀሱ በተገኙ 6 ነጋዴዎች ላይ ህጋዊ እርምጃ መወሰዱንም አስታውቀዋል። በተጨማሪም ህጋዊ ደረሰኝ ባለመቁረጣቸው ምክንያት በ240 ነጋዴዎች ላይ የገንዘብና አስተዳደራዊ ቅጣት መጣሉን ገልጸው በቀጣይም የተጀመረውን የዲጂታል አሰራር በማዘመንና በደንበኞች ዘንድ ግንዛቤ በመፍጠር ላይ ትኩረት ተደርጎ እንደሚሰራ ገልጸዋል። ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና ላሳልፋችሁ። አሁን ደግሞ ወደ ውጭ ዜና ተሻገርን። የአሜሪካና የኢራን ንግግር ከሃሚኒ የቀብር ስነ ስርዓት በኋላ እንደሚቀጥል አደራዳሪዎች አስታወቁ። አደራዳሪዎቹ አክለውም በአሜሪካና በኢራን መካከል በዶሃ የተካሄደው ቀጥተኛ ያልሆነ ቴክኒካዊ ንግግር በአውንታ ተጠናቋል ብለዋል። ሸሪፍ ኢማም ተጨማሪ አለው። የኢራን ጦር ጠቅላይ መምሪያ በሆርሙዝ ሰርጥ የሚደረግ ማንኛውም ጣልቃ ገብነት ወሳኝ ፈጣን ምላሽ ይሰጠዋል ሲል አስጠንቅቋል።
ኳታር ሪፖርት እንዳደረገችው አሜሪካና ኢራን በዶሃ በተካሄደው ቀጥተኛ ያልሆነ ቴክኒካዊ ንግግር በዋናነትም ጁን 17 ቀን የተፈረመውን የመግባቢያ ሰነድ በተመለከተ በአዎንታዊ ሁኔታ አጠናቀዋል። ቴህራን በበኩሏ አንዳች ስምምነት ተጥሶ ቢገኝ ከዋሽንግተን ጋር የመገናኛ ቻናል ተመስርተዋል ብላለች። ኳታርና ፓኪስታን ደግሞ በዶሃ እየተካሄደ ያለው ዲፕሎማሲያዊ ጥረት በጥሩ ሁኔታ ላይ እንደሚገኝ አስታውቀዋል። አደራዳሪዎቹ እንዳሉት ሁለቱም ወገኖች አሜሪካና ኢራን ማለታቸው ነው የቀድሞ የኢራን መንፈሳዊ መሪ የቀብር ስነ ስርዓት ከተፈጸመ በኋላ ንግግራቸውን ለመቀጠል ተስማምተዋል። ሁለት ወገኖች በዶሃ ቀጥተኛ ያልሆነ ንግግር ካካሄዱ በኋላ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና አደራዳሪዎቹ ኳታርና ፓኪስታን በዚህ ሳምንት መግቢያ ላይ ከተከሰተ የተኩስ ልውውጥ በስተቀር ዲፕሎማሲያዊ ጥረቱ የተቃና ነበር ብለዋል። በሁለቱ ሀገራት መካከል በተደረሰው ጊዜያዊ ስምምነት የሆርሙዝ ሰርጥ እንደገና እንዲከፈትና ግጭት እንዲቆም አድርጓል። ነገር ግን የኢራን የኒውክሌር ፕሮግራምን ጨምሮ ዋነኞቹ ጥያቄዎች አሁንም የንግግር ምላሽ ይሻሉ። የኳታርና የፓኪስታን አደራዳሪዎች ከአሜሪካና ከኢራን ተደራዳሪዎች ጋር በዶሃ በተናጠል ያደረጉትን ስብሰባ በአዎንታዊ መንገድ አጠናቀዋል ብላለች ፓኪስታን። ኢስላማባድ አክላም ሁለት ወገኖች ንግግራቸውን ለመቀጠል ተስማምተዋል። ቀጣዩ ግንኙነትም የቀድሞ የኢራን መንፈሳዊ መሪ የቀብር ስነ ስርዓት ከተፈጸመ በኋላ እንዲሆን ከስምምነት ተደርሷል። አሊ ኻሜኒ በ86 ዓመታቸው በኢራን ዋና ከተማ መሃል በሚገኘው መኖሪያቸው ውስጥ በጦርነቱ የመጀመሪያ ዕለት ፌብሩዋሪ 28 ቀን ተገድለዋል። የእሳቸው ስልጣንም በፍጥነት ለልጃቸው ለሞጅታብ ተላልፏል። የመንፈሳዊ መሪ አሊ ኻሜኒ ህዝባዊ የቀብር ስነ ስርዓት ቅዳሜ ዕለት ይጀመራል። በዚህም አስከሬናቸው በማዕከላዊ ቴህራን በሚገኘው የአርብ ጸሎትና ኦፊሴላዊ ስነ ስርዓት እንዲሁም ሃይማኖታዊ ስብሰባዎችን በሚያስተናግደው ግዙፍ ህንፃ ውስጥ ይገኛል ተብሏል። የቀብር ስነ ስርዓቱም የሚፈጸመው ጁላይ 9 ቀን በትውልድ ቦታቸው በሰሜን ምስራቅ ማሽኻድ ከተማ በሚገኘው የኢማም ሬዛ መቅደስ ውስጥ ነው ተብሏል። የኢራኑ ፕሬዚዳንት ማሱድ ቤሼሽኪያን ኢራናውያን የመንፈሳዊ መሪ የቀብር ስነ ስርዓት በከፍተኛ ቁጥር እንዲታደሙ ጥሪ አቅርበዋል። ይህ በእንዲህ እንዳለ የአገሪቱ የጦር ጄኔራል ዩናይትድ ስቴትስ እና እስራኤል በስነ ስርዓቱ ላይ አንዳች ጥቃት ለመፈጸም እንዳይሞክሩ አስጠንቅቀዋል። የቴህራን የልዑካን ቡድን የመሩት የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ባሪባድ ደግሞ የተካሄደው ውይይት ስምምነት ሲጣስ ሪፖርት ለማድረግና ለመመዝገብ የሚያስችል የመገናኛ ቻናል ለማቋቋም ስምምነት ላይ በመድረስ መጠናቀቁን ተናግረዋል። ኢራን በዶሃ ከዩናይትድ ስቴትስ ጋር ቀጥተኛ የሆነ ድርድር እንደማይደረግ አስቀድማም ገልጻ ነበር። ዜናውን ስናዘጋጅ ቲአርቲ ወርልድ፣ አልጀዚራና ሲኤንኤንን በመረጃ ምንጭነት ተጠቅመናል። የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ የስፖርት መረጃዎችን የምናቀርብበት የአየር ሰዓት ላይ ደርሰናል። የስፖርት መረጃዎችን የሚያቀርብልን ሙሉቀን ሰለሞን ነው። በቀጥታ ወደ ስፖርት መረጃዎች። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። ፌዴሬሽኑ የኢትዮጵያን ዋንጫ የፍጻሜ ጨዋታ የሚደረግበትን ቀን ለውጥ አደረገ። የኢትዮጵያ ዋንጫ የፍጻሜ ጨዋታ አስቀድሞ እንዲካሄድ መርሃ ግብር ወጥቶለት ከነበረው ማክሰኞ ሰኔ 30 ቀን ወደ ሐምሌ 2 ቀን 2018 ዓ.ም መቀየሩን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ቅዳሜ ሰኔ 27 ሊያከናውን የነበረውን የ2018 የውድድር ዓመት የመዝጊያ መርሃ ግብር ወደ እሁድ ሰኔ 28 ማዛወሩን ተከትሎ የፍጻሜው ጨዋታ መራዘሙን ፌዴሬሽኑ አስታውቋል። የቀን ለውጥ ማድረግ ያስፈለገው የፍጻሜ ተፋላሚ ክለቦች ዝቅተኛ 72 ሰዓት ረፍት እንዲያገኙ በማሰብ መሆኑንም ገልጿል። በመሆኑም የኢትዮጵያ ዋንጫ የፍጻሜ ጨዋታ በሲዳማ ቡናና በወልዋሎ ዓዲግራት ዩኒቨርሲቲ መካከል በመጪው ሐሙስ ሐምሌ 2 ቀን ከቀኑ 5 ሰዓት ላይ በአበበ ቢቂላ ስቴዲየም እንደሚካሄድ ታውቋል። ሎዛ አበራ ውሏን ማራዘሟ ተገለጸ። የኢትዮጵያ ሴቶች ብሔራዊ ቡድን የፊት መስመር ተጫዋች ሎዛ አበራ በአሜሪካው ክለብ ዲሲ ፓወር ለተጨማሪ 1 ዓመት የሚያቆያት ሆኖ ላራዝማለች። የኢትዮጵያ ፕሪሚየር ሊግ የምንጊዜም ከፍተኛ ግብ አስቆጣሪዋ ሎዛ አበራ በቀጣይ የውድድር ዓመት መቀመጫውን ዋሽንግተን ዲሲ ባደረገው ዲሲ ፓወር እንደምትቀጥል ክለቡ አረጋግጧል። ሎዛ አበራ በ2024 በአሜሪካ የሴቶች ሱፐር ሊግ ተካፋዩ ዲሲ ፓወርን ከተቀላቀለችበት ጊዜ ጀምሮ ለቡድኑ 12 ጎል አስቆጥራለች።
ወደ ውጭ ስፖርት መረጃዎቻችን ስናልፍ በፊፋ ዓለም ዋንጫ በዛሬው ዕለት 3 የጥሎ ማለፍ ጨዋታዎች ይካሄዳሉ። በ23ኛው የፊፋ ዓለም ዋንጫ 5ኛ ቀን የጥሎ ማለፍ መርሃ ግብር 3 ጨዋታዎች ይደረጋሉ። በዚህም ስፔን ከኦስትሪያ ምሽት 4 ሰዓት፣ ፖርቹጋል ከክሮኤሺያ ሌሊት 8 ሰዓት፣ ስዊዘርላንድ ከአልጄሪያ ንጋት 12 ሰዓት ላይ ይጫወታሉ። ስዊዘርላንዳዊ አሰልጣኝ ቭላድሚር ፐትኮቪች በዛሬው ጨዋታ አልጄሪያን እየመሩ ሀገራቸውን ስዊዘርላንድን በተቃራኒ ይገጥማሉ። ትላንት በተደረጉ ጨዋታዎች እንግሊዝ ዲሞክራቲክ ኮንጎን 2-1፣ ቤልጂየም ሴኔጋልን 3-2፣ አሜሪካ ቦስኒያን 2-0 በማሸነፍ 16ቱን መቀላቀላቸውን አረጋግጠዋል። በአራት ቀናት የጥሎ ማለፍ ጨዋታዎች 10 ቡድኖች ወደ 16ቱ መቀላቀላቸውን ያረጋገጡ ሲሆን ለሩብ ፍጻሜው ለማለፍ በሚደረገው የጥሎ ማለፍ ጨዋታ ካናዳ ከሞሮኮ፣ ፓራጓይ ከፈረንሳይ፣ ኖርዌይ ከብራዚል፣ ሜክሲኮ ከእንግሊዝ፣ ቤልጂየም ከአሜሪካ ጋር ይጫወታሉ። 16ቱን የሚቀላቀሉ ቀሪ 6 ብሔራዊ ቡድኖች ደግሞ ዛሬና ነገ በሚደረጉ ጨዋታዎች ተለይተው ይታወቃሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ዝውውር ዜናዎቻችን እንለፍ። ቶተናም ሆትስፐርስ ቶናሊን ለማስፈረም ተስማማ። የሰሜን ለንደኑ ክለብ ቶተናም ሆትስፐርስ ጣሊያናዊውን የአማካይ ስፍራ ተጫዋች ሳንድሮ ቶናሊን ለማስፈረም ከኒውካስል ዩናይትድ እና ከተጫዋቹ ጋር ከስምምነት እንደደረሰ ዘ አትሌቲክ ዘግቧል። የተጫዋቹ የዝውውር ሂሳብ 100 ሚሊዮን ፓውንድ ይደርሳል የተባለ ሲሆን ተጫዋቹ ዝውውሩን ለማጠናቀቅ ለንደን እንደሚገኝ በዘገባው ተገልጿል። ኒውካስል ዩናይትድ በበኩሉ ባዙማና ቱሬን ከሆፌንሄም ለማስፈረም ተስማምቷል። ቶናሊ እና አንቶኒ ጎርደን ለሌሎች ክለቦች የሸጠው ኒውካስል ዩናይትድ የዓመቱን አይቮሪ ኮስት የግራ ክንፍ ተጫዋች ባዙማና ቱሬን ለማስፈረም 55 ሚሊዮን ዩሮ እንደሚከፍል ዘ አትሌቲክ አስታውቋል። ሌላኛው የእንግሊዝ ክለብ ብራይተን በበኩሉ ሉካ ቮችኮቪችን ከቶተናም ለማስፈረም ተስማምቷል። ቡድኑ ለክሮኤሺያ 19 ዓመት የመሃል ተከላካይ ዝውውር 50 ሚሊዮን ፓውንድ እንደሚከፍል ስካይ ስፖርት ዘግቧል። ተጫዋቹ ያለፈውን የውድድር ዘመን በውሰት ለጀርመኑ ክለብ ሃምቡርግ ተጫውቶ አሳልፏል። ባየር ሙኒክ ደግሞ እስማኤል ሳይቫሪን ማስፈረሙን ይፋ አድርጓል። የጀርመኑ ክለብ ባየር ሙኒክ ሞሮኮዊን የፊት መስመር አጥቂ እስማኤል ሳይቫሪን ከሆላንዱ ክለብ ፒኤስቪ አይንድሆቨን በ5 ዓመቱ ማስፈረሙን አረጋግጧል። ክለቡ ለተጫዋቹ ዝውውር 55 ሚሊዮን ዩሮ እንደከፈለም ተዘግቧል። በዓለም ዋንጫ ውድድር ምክንያት በሞሮኮ ብሔራዊ ቡድን ውስጥ እየተሳተፈ የሚገኘው ተጫዋቹ በ3 የምድብ ጨዋታዎች ለሀገሩ 3 ጎል አስቆጥሯል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን መስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት የተከበራችሁ ተመልካቾቻችን ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር እኔ ገነት ዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብረናችሁ ነበር። ከኢሳት ቀሪ መሰናዶዎች ጋር ሰናይ ጊዜ እንዲሆኑላችሁ ከወዲሁ ተመኘን።